ያደረገው ስራ ነው ወይስ አሁን ራሱ የተያዘችው ልጅ አልሞተችም፣ ሞታለች። እሷ ራሱ ብር ስለተከፈላት ብቻ ነው እንጂ እርግጠኛ አይደለችም። ምክንያቱም አላየችም፣ ስትቀበር አላየችም። አረ ጌታ ሆይ ልቦና ይስጠን። በስመ አብ። እንደው ሰው ብር 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 እያለ እንደው የሰውን ህይወት መቀለጃ። ኢትዮጵያ ውስጥ ምን አይነት ጉድ ነው እየሰማን ያለ ነው በየደቂቃው? ሰው እንዴት ነው ያልዘራውን የሚበላው? እንዴት ነው አንድ ሰው ያረሰውን የዘራውን ነው አይደል የሚበላ የሚያጭደው? እንዴት ነው እነዚህ ሰዎች በሰው ላብ በሰው ስቃይ እነሱ ተደስተው ሊኖሩ? የመስፍን ቀን ናፍቆኛል። መስፍን የሚያዝበት ቀን ራሱ ናፍቆኛል። የእውነት ይሄ ሰውዬ እንደ ሸለመጥማጥ ከመሬት ስር ነው የሚሄደው። ቆይ እስካሁን ድረስ ስንት ሰዎች እየያዙ ነው እሱ ያሰማራቸው። ሰውየው ግን መስፍን የተባለው ጉድ ሊያዝ አልቻለም። ማህሌት ሞታለች ወይስ አልሞተችም? የሁሉም የሚያወዛግብ እንትን ነው እየተናገሩ ያሉት። አሳማኝ ነገር እስካልተገኘ ድረስ እነዚህ ጀግናዎች ደግሞ በህይወትም ካለች እንደሚያወጧት እንደሚያድኗት ተስፋ አለኝ። እያያችሁ ነው እንግዲህ ምን ያክል ርቀት እየሄዱ እንዳለ። ምንም ለህይወታቸው ሳያሰጋቸው ከገባበት እየገባ ያስገባቸውን በወንጀል ሲያንሳቸው ነው ነገሩ። እኔ ለሰው ማዘን ትቻለሁ እውነት። ምክንያቱም እነሱ በብር እንትን ብለው የሰውን ህይወት እያበላሹ ነው። ስለዚህ ለነሱ ማዘንም አያስፈልግም። እንኳንም ቀጠቀጧት፣ ደግ አድርገዋል። ሰው እንዴት ነው መምጫውን የማያውቅ ገንዘብ ሲሰጠው ወደ ወንጀል ገብቶ የራሱን ህይወት አሳልፎ የሚሰጠው? ነገ ጠዋት ይሄ ብር ምን ይዞብኝ ይመጣል ብሎ አስብም እንዴ ሰው? አቤቱ እንዴት አይነት ሰው አለ? ገንዘብ 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 የማይገዛው ነገር የለም። ገንዘብ የሰውን ህይወት በሰው ህይወት እየቀለዱ እነሱ። አረ መስፍንማ እውነት አረ በስመ አብ ይፈርድበታል ፈጣሪ ራሱ። የዚህ ሁሉ ንጹሐን ምንም የማያውቁትን እያመጣ ወንጀል ውስጥ እየከተተ በብሩ ለተማመነው የመጨረሻውን ያሳያል። ይህ ጉድ ቀን አይመሽም አለች። አይ ዘንድሮ የማንሰማው የማናየው። እኛማ ዝም ብለን ተመልካች ሆነናል። የመስፍንን መጨረሻ ያሳየን። ተያዘ የሚባልበት ቀን ናፍቆኛል። የእውነት ተያዘ መስፍን ተብሎ የሚበሰርበት የብስራት ዜና ለመስማት ነው የናፈቀኝ። ሌላ ደግሞ እነዚህ ምንም የማያውቁትን ወንጀል እያስገባ በብሩ እየገዛ ወደ ወንጀል ላስገባቸው ለእነሱ እውነት እኔ አላዝንላቸውም። አንደኛ ነገር እነሱ ብሩን ብቻ ነው ያዩት። ሰው ቤታቸው ውስጥ አግተው ሰው የለም እስከሚሉ ድረስ እያያቸው ነው። ለእነሱ ምንም አይነት ርኅራኄ ሊኖረኝ አይችልም። የእውነት ህግ መቀጣት አለባቸው። የሰው ህይወት መቀለጃ ነው እንዴ? ትናንት በእንትና ቪዲዮ የተለቀቀው በዘላለም አይታችኋል። በናቲ ምክንያት እሱም እግዚአብሔር ይመስገን አሁን ደህና ነው፣ ማውራት ችሏል። ያው ከእግዚአብሔር በታች እንግዲህ ዘላለም ደርሶለት እስትንፋሹ በገዛ አገሩ ቤት ታሽጎበት ትንፋሹ እስከምታጥር ድረስ አንድ ክፍል ተዘግቶበት፣ በዛ ላይ ደግሞ በሚያሳቅቅ ሁኔታ ደግሞ መርፌ እየወጉ ሲጨው የሰው ድምፅ እንዳይሰማባቸው ጉዳቸው የማደንዘዣ መርፌ እየወጉ ልጁን ሲያሰቃዩት እንደነበረ እንግዲህ ራሱ ተናግሯል። ያሳዝናል። ግን ይህን ያክል ተጨካክነናል፣ ይህን ያክል አረመኔ ሆነናል።
ወዴት ይህን ነው ግን? ያ ሁሉ የሰው ፍቅር፣ ያ ሁሉ ሰው መዋደድ፣ ያ ሁሉ እንትናችን የት ሄዶ ነው? በስመ አብ እግዚአብሔር ሆይ ድረስልን። እውነት ኢትዮጵያ ውስጥ ምን አይነት ጉድ እንደምንሰማ አላውቅም። በየቀኑ ምን አይነት ሰይጣናዊ አስተሳሰብ የሚያስቡ ሰዎች በጣም በዝተዋል። እግዚአብሔር ልቦና ይስጣቸው ለነሱ። ምንም ማለት አልችልም። ልቦና ይስጣቸው። እንዴት ልቡ የተደፈነ ሰው አለ? ገንዘብ 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 ገንዘብ። ሲጀምር ገንዘብ በራሱ በቀጥታ በራስሽ ለፍተሽ ጥረሽ ያላመጣሽውን ነገር በፍጹም አንቺን ሊቀይርሽ አይችልም። ይዞሽ ይሞታል እንጂ በፍጹም ሊቀይራት አይችልም። አንድ ሰው አንድ ገበሬ ያረሰውን የለፋበትን ውጤቱን ያገኛል እንጂ ያላረሰውን ማግኘት ማምረት አይችልም። ይቺ ሴት አገኘው ብላ 100,000 200,000 በአካውንቷ ሲገባላት በኋላ ምን አይነት ጣጣ ይዞብኝ ይመጣል ብላ አታስብም። አሁን ላይ መልበሷን እና መብላቷን ብቻ ነው የምታየው። አንተኛ ነገር ምን አይነት ጭካኔ ነው! የሰው ልጅ መርፌ እየወጋች በየደቂቃው እሱ በነቃ ቁጥር መርፌ እየወጉ እያደነዘዙ እንዴትስ አስቻላችሁ? ምን አይነት ልብ ቢኖራችሁ ነው? ምን አይነት እኔ እንጃ። እውነት ሰው እኮ የሆነ አንድ ሰው እኮ የሆነ የራሱ ጥፍር ስትቆረጥ ነው ህመሙ የሚገባው። የሰው ህመም የማይገባችሁ። ኧረ በስመ አብ ልቦና ይስጣችሁ። አሁንም እርግጠኛ ሁኜ ባላወራም ማህሌት ልትኖር ትችላለች። መስፍን የተባለ ጉድ በራሷ ፎቶ አስነስቶ መቃብር አሰርቶ አስቀምጦ ሊሆን ይችላል። የእሱ ጉድ መቼም አያልቅም። እነሱ ተስፋ እንዲቆርጡ የማያደርገው የማይቆፍረው ነገር የለም። በውሸትም በእውነትም አላቅም። ብቻ ምን አይነት ጣጣ ውስጥ እንደገቡ እግዚአብሔር አምላክ እውነት በቸርነቱ ተርፋ መታ እውነት የምታመሰግንበት ቀን እውነት ስማ በህይወት ብትኖር በጣም ደስ ይለኛል። የእውነት ልክ እንደ ናቲ እሱ ያው በመርፌም በምንም እያደነዘዙ ቢያቆዩትም እግዚአብሔር ይመስገን ዘላለምን ልኮለት ህይወቱ ዘርቶ እያወራ ነው። ሲያሰቃዩት እንዴት እንደነበሩ ስቃዩን እያስታወሰ ያው እስትንፋሽሽ ካለሽ ተመስገን ማለት ነው። እሷም በህይወት መታ ደግሞ እንደሱ እንትን ብትል እኔ እውነት በስማ መስፍን የተባለው ጉድ ደግሞ እንደው የሚያዝበት ቀን መሬት ለመሬት ነው የሚሄደው። እኔ እንጃ እስካሁን ድረስ ስንት ሰው ይዘዋል። የእሱ ሰውዬ እጁ እግሩ እንዴት እንደረዘመ አላቅም። ምን በምን እንደሚሄድ አላቅም። እንደ ሸለመጥማጥ ይሰወራል። ሰላቢ ነገር ነው ሰውዬው ሲጀመር እንዴት እንደሚሰለብ አላቅም። አረ ጌታ ሆይ እንዴት አይነት ሰው አለ! አቤት አቤት ብር! የእሱ ብር መቼም እየተበተነ አልቋል። እና መሀሌት ብር እንደው እንዴት እኔ በጣም ከገረመኝ ነገር የዘላለም እና የልዑል ሰዎቹን እንዴት አድርገው እንደሚያወጣጧቸው ከየት እንደሚያመጧቸው የእነሱ ነገር በጣም ግርም ነው የሚለኝ። እውነት ጥበባቸው ሰውን እንዴት አድርገው ማወጣጣት እንደሚችሉ ሁሉም ነገር እንትን ስትሉ ከባድ ነው የእነሱ ነገር። ጥበባቸውን እግዚአብሔር እውነት በሞገሱ አንዳንዴ ላይችል አይሰጥ የሚባል ነገር አለ። ሰጥቷቸዋል። የእግዚአብሔር ስጦታ ነው ይሄ ራሱ። ለሰው ከእግዚአብሔር በታች እነሱ ለሰው እየደረሱ የሰውን ሕይወት እያተረፉ ነው እና እነሱ ደግሞ ክፉ ነገር አይንካቸው፣ እግዚአብሔር ይጠብቃቸው፣ ጠላታቸውን በሩቁ የያዘላቸው ምኞቴ ነው። ማህሌት ደግሞ ተገኝታ
እንደው ምንም ነገር ሳትሆን እንደው በህይወት ተገኝታ እውነት እሷን እግዚአብሔር ያሳየን። እግዚአብሔር ደግሞ ያው ቀንሽ ካልሆነ ምንም ሰው እንትን ቢልብሽ፣ ምንም ቢፎክርብሽ፣ ምንም ላንቺ ጉድጓድ ቢቆፍርልሽ ሰው እግዚአብሔር ትረፊ ካለሽ በምንኛውም ምንም አትሆኝም። ለማንኛውም ጋይዝ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ቪዲዮ ይመስላል።